ጤና ይስጥልን እንደምን አምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እነሆ። መሰለ ገብሮት ነኝ። በቅድሚያ ማበይት ዜናዎች። ደኢህዴንና ብአዴን በየደረጃው የሚገኘውን የህብረተሰብ ክፍል ተጠቃሚነት ለማረጋገጥ በሚያስችሉ ጉዳዮች ላይ ውይይት ማድረግ ጀመሩ። አብራችሁን ቆዩ። ኢትዮጵያ ከጃፓን ጋር ያላትን የንግድና ኢንቨስትመንት ግንኙነት ለማሳደግ እየሰራች መሆኑን ፕሬዝዳንት ዶክተር ሙላቱ ተሾመ ተናገሩ። በኢትዮጵያ የ3 ዓመታት ስራ ቆይታቸውን ያጠናቀቁትን የጃፓን አምባሳደር ካዙሄሮ ሱዙኪን አሰናብተዋል። ከጃፓን ጠንካራ የሥራ ባህል ልምድ በመቅሰምና የካይዘን ፍልስፍናን ተግባራዊ ያደረገችው ኢትዮጵያ የሁለትዮሽ ግንኙነቱ በትምህርት፣ በእርሻ፣ በመሠረተ ልማትና በሌሎች ዘርፎች ጠናክሮ እንደሚቀጥልም ፕሬዝደንቱ ተናግረዋል። ከ80 ዓመታት በላይ የዘለቀው የኢትዮ ጃፓን የዲፕሎማሲ ግንኙነት በንግድና በኢንቨስትመንትም ዘርፍም ለማሳደግ የጃፓን የውጭ ንግድ ድርጅት እንቅስቃሴ መጀመሩም ተገልጿል። የጃፓን መንግስት የኢትዮጵያ ምርቶች በዓለም አቀፍ ደረጃ ለማስተዋወቅ የሚያደርገውን አስተዋጽኦም ፕሬዝደንቱ አድንቀዋል። ዘገባው የሪፖርተራችን ሰላማዊት ካሳ ነው። የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ያለፉት 15 ዓመታት ተሃድሶ ጉዞውን በመገምገም በጥልቀት የመታደስ ንቅናቄውን በማድረግ ላይ እንደሚገኝ ገለጸ። ባለፈው ሳምንት የኢህአዴግ ምክር ቤት ያስተላለፈውን ውሳኔ ተከትሎ የተጀመረው ይህ ንቅናቄ የክልሉን ሕዝብ ሁለንተናዊ ተሳትፎና ጠቃሚነትን ከማረጋገጥ አንጻር ታሪካዊና በጥልቀት የመታደስ ተጨባጭ ውጤት የሚያረጋግጥ ይሆናል ሲል ነው የደኢህዴን ማዕከላዊ ኮሚቴ ገለጸው። ማዕከላዊ ኮሚቴው በቆይታው ባለፉት 15 ዓመታት ከተሃድሶ በኋላ በክልሉ የተመዘገቡ ኢኮኖሚያዊ፣ ማህበራዊና የዲሞክራሲያዊ ስርዓት ግንባታ ተግባራት አፈጻጸሞችን በዝርዝር መገምገም ጀምረዋል። በቆይታውም በገጠርና በከተማ ድህነትን በመቅረፍና የህዝቡን ኑሮ በመለወጥ ረገድ የነበረውን አፈጻጸም ማዕከላዊ ኮሚቴው በተገቢው እንደሚፈትሽ ነው የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት የገለጸው። ደኢህዴን ኢህአዴግ በክልሉ የሚገኘውን መላው ህዝብ በማንቀሳቀስ የተመዘገቡ ውጤቶችንና በሂደቱም የተስተዋሉ ጉድለቶችን ከመቼውም ጊዜ በተለየ መንገድ በጥልቀት እንደሚያይ የገለጸው ጽህፈት ቤቱ በተለይም ባለፈው ዓመት በድርጅቱ ጠቅላላ ጉባኤ ተገምግሞ አቅጣጫ የተቀመጠበትን የልማታዊ መልካም አስተዳደር ተግባራት አፈጻጸምን በጥልቀት እንደሚገመግም አስታውቋል። በዲሞክራሲያዊ ስርዓት ግንባታ ረገድ ክልላዊ አንድነትን በማጠናከርና የተጀመሩ ተግባራት ተጠናክረውና የክልሉ ብሔር ብሔረሰቦችና ህዝቦች ተሳትፎና ጠቃሚነትን በማረጋገጥ በኩል ጎልብተው በሚቀጥሉበት ሁኔታ ላይም የሚመክር ይሆናል። ማዕከላዊ ኮሚቴው የክልሉ ወጣቶች ሁለንተናዊ ተሳትፎና ተጠቃሚነት ላይ የሚስተዋሉትን ድክመቶች በስፋት የሚፈትሽ ሲሆን በገጠርና በከተማም የሚገኘውን የመላው ህዝብ የሰላም የልማትና የመልካም አስተዳደር ጥያቄዎች በዝርዝር ታይተውና የህዝቡን እርካታ ሊፈጥሩ በሚችል መንገድ ተግባራዊ የሚደረጉበት ሁኔታ ላይ በስፋት በመምከር ውሳኔ እንደሚያስተላልፍም ይጠበቃል። ይህ ታሪካዊና በጥልቀት የመታደስ ንቅናቄ ደረጃ በደረጃ እስከ ህዝቡ እንደሚወርድና በሂደቱም የክልሉን ህዝብ ያሳተፈ ተጨባጭ የመታደስ ውጤት እንደሚመዘገብ ይጠበቃል በማለት የደኢህዴን ማዕከላዊ ኮሚቴ ጽህፈት ቤት አስታውቋል። በሌላ ዜና ብአዴን ለልማትና ለመልካም አስተዳደር ችግሮች መፍትሄ እንደሚያስቀምጥ አስታወቀ። የብሔረ አማራ ዲሞክራሲያዊ ንቅናቄ ብአዴን ማዕከላዊ ኮሚቴ ባለፉት 15 ዓመታት የተመዘገቡ የልማት የመልካም አስተዳደርና የዲሞክራሲ ስራዎችን በመገምገም ላጋጠሙ ችግሮች የመፍትሄ አቅጣጫ እንደሚያስቀምጥ ነው የገለጸው። ማዕከላዊ ኮሚቴው የኢህአዴግ ምክር ቤት በቅርቡ ባስቀምጠው አቅጣጫ መሰረት የብአዴን የውስጥ ድርጅት በጥልቀት መታደስ እውን ለማድረግ በሚያስችለው የንቅናቄ ሰነድ ላይ በባህር ዳር ከተማ ውይይት ጀምሯል። የብአዴን የማዕከላዊ ኮሚቴ ጽህፈት ቤት ኃላፊ አቶ አለምነው መኮንን በሰጡት መግለጫ ጉባኤው በቆይታው በክልሉ ባለፉት 15 ዓመታት የተመዘገቡ የልማት የመልካም አስተዳደርና የዲሞክራሲ ስራዎችን ይገመግማል። በእነዚህ ዓመታት ውስጥ የተገኙ ተሞክሮዎችን በመቀመርና ያጋጠሙ ችግሮችን በመለየት የመፍትሄ አቅጣጫም ያስቀምጣል ብለዋል። የ2009 የልማትና የዲሞክራሲ መደበኛ እቅድን ለመገምገም በሰው ኃይል ስምሪት በቅድመ ትግበራ ወቅት የተከናወኑ ስራዎችንና የድርጅቱን የፋይናንስ ስርዓት እንቅስቃሴ መርምሮ ያጸድቃልም ተብሎ ይጠበቃል። እንዲሁም በውይይቱ የሚነሱ ጉዳዮችን በመለየት በቀጣይ ለሚካሄዱ ድርጅታዊና ህዝባዊ ኮንፈረንሶች አቅጣጫ ለማስቀመጥ በሚያመች መልኩ እንደሚዘጋጅም ጠቁመዋል። በስብሰባው ላይ የማዕከላዊ ኮሚቴ አባላት፣ የወጣትና ሴቶች ሊግ ሰብሳቢዎችና ከ4 ጊዜ በላይ ተመርጠው በማዕከላዊ ኮሚቴ አባልነት ያገለገሉ 22 ነባር አመራሮችም በመሳተፍ ላይ ናቸው። ይህም ነባሩና አዲስ አመራር በአመቱ መጀመሪያና መጨረሻ በቅርቱ ትውውቅና በአፈጻጸም ግምገማ ላይ ተገኝተው ልምድ የሚለዋወጡበት
በጋራ የሚገመግሙበትና አቅጣጫ የሚያመላክቱበት እድል ለመፍጠር የሚያስችል መሆኑ ተመልክቷል። ጉባኤው እስከ ጳጉሜ 5 እንደሚቀጥል የዘገበው የኢትዮጵያ ዜና አገልግሎት ነው። ይህ በእንዲህ እንዳለ በአማራ ክልል ሰሞኑን ተፈጥሮ የነበረው ግጭት ተወግዶ ሙሉ በሙሉ ወደ ሰላማዊ እንቅስቃሴ መመለሱን የክልሉ መንግስት አስታወቀ። የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ዋና ዳይሬክተር አቶ ንጉሱ ጥላሁን እንደተናገሩት የክልሉ ሰላም ሙሉ በሙሉ በመመለሱ ህብረተሰቡ ወደ ልማታዊ እንቅስቃሴ ገብቷል። በተለያዩ ጊዜያት የተፈጠረውን ግጭት ተከትሎ በጠፋው የሰው ህይወትና በወደመው ንብረት የክልሉ ህዝብ መጸጸቱንና ማዘኑን ብሎም የክልሉን እድገት የሚጎዳ በመሆኑ መቆጨቱን ተናግረዋል። የጥፋት ኃይሎች ለህግ ቀርበው እንዲጠየቁ በሚደረገው እንቅስቃሴ ህብረተሰቡ ከፍተኛ ትብብር እያደረገ መሆኑን አብራርተዋል። ከዚህ ባለፈ ህብረተሰቡ የወደሙትን መልሶ ለመገንባት መዘጋጀቱንም ገልጸዋል። ህብረተሰቡ ለግጭት የሚያነሳሱ አሉባልታዎችን ሳይሰማ የዕለት ተዕለት እንቅስቃሴውን እያከናወነ እንደሚገኝም አንስተዋል። የአማራ ክልል በርካታ ብሔርና ብሔረሰቦች ተቻችለውና ተባብረው የሚኖሩበት በተለይም የትግራይና የአማራ ህዝቦች ለረጅም ዓመታት የተሳሰረ ታሪክ ያላቸው በማንምና በምንም የማይለያዩ ወንድማማች ህዝቦች መሆናቸውንም ዘርዝረዋል። በመግለጫቸው በአንዳንድ አካባቢዎች ዘር በመለየት የደረሱት ጥቃቶች የክልሉን ህዝብና መንግስት በእጅጉ ያሳዘኑ መሆናቸውንም አብራርተዋል። የክልሉ መንግስትና ህዝብ በተለያዩ ቦታዎች የተፈናቀሉ የትግራይ ተወላጆችን ወደ ነበሩበት እንዲመለሱና የተዘረፉባቸው ንብረቶች እንዲመለሱ እየተደረገ ነው ብለዋል። ከዚህም ባሻገር ህብረተሰቡ ንብረቶቻቸውን ባለበት ሁኔታ የመጠበቅና የወደሙትንም መልሶ ለመገንባት ህብረቱን እያሳየ እንደሚገኝ የተናገሩት አቶ ንጉሱ በቀጣይም የክልሉ መንግስት የህዝቦችን ትስስር ከማጠናከር አኳያ የጉዳቱ ሰለባ የሆኑ ወገኖችን የሚያቋቁምና የሚደግፍ እንዲሁም ከለላ እንደሚሆን ገልጸው የክልሉ መንግስትና ህዝብም አሁን ያለውን ሰላማዊ ሁኔታ አጠናክሮ በማስቀጠል ከተከሰተ ሁኔታ ትምህርቶችን በመውሰድ ወደ ተግባር መገባቱን አቶ ንጉሱ በመግለጫቸው ጠቅሰዋል ሲል የዘገበው የአማራ ክልል መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ይህ ዜና በቀጥታ የሚተላለፍላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። ዜናዎቻችን ይቀጥላሉ። በኦሮሚያ ክልል ጅማ ከተማና አካባቢዋ የበዓል መዳረሻ ገበያው የተሟላ አቅርቦት ያለው መሆኑን ሸማቾች ተናገሩ። ጅማ የሚገኘው ሪፖርተራችን አማረ ተመስገን በየገበያዎቹ ተዘዋዝሮ ሸማቾቹን አነጋግሯል። አብረን እንከታተል። ዋጋው ደህና ነው። እስካሁን ድረስ በሬዎቹ በጣም በሬ ከብት ገብተዋል። ዛሬ በጣም ሁለቱ ገበያ አንድ በመሆኑ በጣም ከብት ገብተዋል። በጣም ቆንጆ ነው። ምንም አይልም። የተለየ ነገር አለው። የተለየው ትንሽ የበሬ እንትን ወርዷል። የበሬ ስጋ ትንሽ ወርዷል። የበሬ ዋጋ ቀንሷል። ከሌላ ጊዜ አንጻር በጣም ርካሽ ነው። ዛሬ ቀን እንደው በጣም ጥሩ ነው። ምክንያቱም በብዛት ገባ። ማን ነው የገበያ ቀን ለዓመት በዓሉ ብሎ ሌላ ቀን አያስገባም፣ ይቀንሳል። ሌላ ቀን ይረክስብናል ብሎ ዓመት በዓሉ ምክንያት በማድረግ ዛሬ ከየቦታ የገባው በሬ እና በግ በጣም ርካሽ ነው። ገዢዎችም ተጠቃሚዎችም በጣም የገዙ ነው። ገበያ አለ፣ ሞልቷል። ይኸው የሚገዛ ሞልቷል፣ የሚሸጥ ሞልቷል። እግዚአብሔር ይመስገን ሁሉ እየተዘዋወረ ነው። እየሸጡ ነው፣ እየገዙ ነው። በሬውም ይገዛል፣ ሻጩም ቆም ቁጭ ብሎ በስነ ስርዓቱ እየሸጠ ነው። ምንም ችግር የለም። እስካሁን ያየነው ነገር የለም። አዎ ሰላም ነው። እስከ 160 ምናምን 180 ይጠራሉ። ዶሮ ትንሽ በጣም ዝቅተኛ የሆነች ዶሮ ደግሞ 120 ብር ይላሉ። ምንድነው ምክንያቱ? በዓል ሁለት በዓል አንድ ላይ ስለተደራረበ ይመስለኛል። የሞቀ ነው ገበያው ጅማ። ያው ከዛሬ አመቱ እንደውም ዘንድሮ ይሻላል። እንግዲህ በቃ ዶሮ ራሱ በጣም አሪፍ ነው ዘንድሮ ማለት ነው፣ ይሻላል። ያው በፊት ሁለቱም አመት በዓል ስላለ ይወደዳል ምናምን ይባል ነበረ። አሪፍ ነው። ስራን ሳንመርጥ የመስራት ባህላችን ምን ደረጃ ላይ ይገኛል? በተለይ የስራ አጥነት ችግር በሚጎላባቸው አዲስ አበባን በመሳሰሉ ትልቅ ከተሞች የአዲስ አበባ ከተማ አስተዳደር በበኩሉ በየአመቱ የስራ ዕድል ለመፍጠር የሚያደርጋቸው ጥረቶችና ያመጡት ውጤትስ ምን ይመስላል? የሪፖርተራችን የአዲስ ህይወት ተስፋዬ ዘገባ ለዚህ ምላሽ ይኖረዋል። ስንት ነው? ባለ 5 እና ባለ 10። በእናትህ አንተን የመሰለ ልጅ እዚህ ጎዳና ላይ ቆሞ ይሸጣል። ስንት ስራ ብዙ ሰው ነው ስራ ላስቀጥረ ብሎኝ የሚመጣው። ወጣት ግርማ ከበደ እንዲህ አይነቱ የሰዎች ግፊት እንኳን ተጽዕኖ አላሳደረበትም። በአነስተኛ ካፒታል የጀመረው ድንች ጠብሶ የመሸጥ ስራ ዛሬ ላይ የተሻለ ገቢ እያስገኘለት ቤተሰቡን በማስተዳደር ላይ ይገኛል። ልጆቼ ናቸው ከጀርባ ብር አይደለም የሚፈልጉት፣
የአባታቸው እናታቸውን ጥንካሬ ነው የሚወርሱት። ያ ደግሞ አይወድቁም ማለት ነው። የሰው ጥገኛ አይሆንም። በአካውንቲንግና በቪዲዮግራፊ ዲፕሎማ ያለው ግርማ ይህንን ስራ ወደ ትልቅ ድርጅት የማሳደግ እቅድ አለው። ባለ 5 ባለ 10 ለእርጅና እጅ ያልሰጡት የ71 ዓመቱ አዛውንት አቶ አስፋው ደግሞ ጫማ በመጥረግና ትናንሽ የሸቀጥ እቃዎችን በመሸጥ ይተዳደራሉ። ለስራ ልዩ ፍቅር ያላቸው አቶ አስፋው ያልሰራው ዕለት ጤና ይታወካል ይላሉ። ቤት ውል በጣም እንትን ይለኛል፣ ያመኛል፣ በጣም እንደውም በጣም ሰውነት ደቅቅ ይላል። ሰርቼ ሲገባ ደግሞ ጥሩ እንቅልፍ ወስደኛል። በአዲስ አበባ ከተማ በእንዲህ መልኩና በተለያየ ስራ ተሰማርተው ኑሯቸውን የሚያሸንፉ ዜጎች ቢኖሩ በዚህ ዓመት ብቻ በተደረገ ቤት ለቤት ምዝገባ ከ135,000 በላይ ዜጎች ስራ ፈላጊዎች መሆናቸው ታውቋል። ከዚህ ውስጥ ደግሞ ከ20,000 በላይ የሚሆኑት ከከፍተኛ ትምህርት ተቋማትና ከቴክኒክና ሙያ የተመረቁ ናቸው። እድሜያቸው ከ18 እስከ 35 ዓመት የሚደርሰው ደግሞ አብላጫውን ቁጥር ይይዛሉ። በአመዛኙ የግል ጥረትን ቢጠይቅም መንግስትም ለዜጎች የስራ ዕድል በማመቻቸት የድርሻውን ሊወጣ እንደሚገባ ይታመናል። በአዲስ አበባ ሰራተኛና ማህበራዊ ጉዳይ ቢሮ የስራ ስምሪት አገልግሎት ማስፋፊያ ዋና የስራ ሂደት መሪ አቶ ካሳ ስዩም በአሁኑ ጊዜ በመዲናይቱ ባሉ የማምረቻና የአገልግሎት መስጫ ተቋማት ላይ የስራ ዕድል እንደተመቻቸ ገልጸዋል። በስራ ላይ የተሰማራውን የሰው ኃይል ስናይ ከ2 ዓመት በፊት ያስጠናናቸው ጥናቶች አሉ። ያን ጥናት ቤዝ አድርገን ስናየው ከ500 ሺህ ያላነሱ ሰራተኞች በተለያዩ የማምረቻና አገልግሎት ሰጪ ድርጅቶች ላይ ተሰማርተው እንደሚገኙ ጥናቱ ያመለክታል። ይሄ ጥናት ምናልባት በአሁኑ ሰዓት ከዛ ከፍ ባለመልኩ ኦልሞስት ከ800 ሺህ ያላነሱ ዜጎች በስራ ላይ በግሉም ሆነ በመንግስት ተቋማት ላይ በስራ ላይ ተሰማርተው የሚሰማሩበት ሁኔታ ላይ እንዳለ ይገመታል። ቢሮ በ2009 በሀገር ውስጥ 35,000 በውጭ ደግሞ 10,000 ለሚደርሱ ስራ ፈላጊዎችን ከስራ ጋር የማገናኘት እቅድ ይዟል። በአዲስ አበባ ሌሎች ዘርፎችን ሳይጨምር በአነስተኛነት ጥቃቅን ብቻ በ2009 ለ215,000 ዜጎች ስራ ለመፍጠር ታቅዷል። እውን አንድ ሰው የመስራት ፍላጎትና ጥንካሬ ካለው ሰርቶ ለመኖር ምቹ ሁኔታ እንዳለ ወጣት ግርማ ይገልጻል። እዚህ ሀገር ላይ ሰርቶ ለመኖር እርግጥ ይቻላል። በእውነት ነው የምልሽ ይቻላል። ውጭም ደርሰው የመጡ ብዙ ልጆች አውቃለሁ። ግን ሀገሮች ላይ ግን በነፃነት ይሰራል። ተመልካቾቻችን ኢቢሲ 3ን ከናይል ሳተላይት ስትቀበሉ ድምጽ ብቻ የሚደርሳችሁ ተመልካቾቻችን በሳተላይት መቀበያችሁ ድጋሚ በመፈለግ ምስሉንም ማግኘት የምትችሉ መሆኑን በትህትና እንገልጻለን።